በህይወት እንድትቆይ ያደረገ ትልቁ ፓርትነር ፈጣሪ ነው ይሄንን ሁሉ ሲያደርግ ኢንቪዚብል ነው አይታይም ስለዚህ በእምነትህ 10% ለሱ ድርሻው የመጀመሪያ ዋነኛው የገንዘባችን ወሳጅ የራሳችን ስሜት የምትፈልጉትን ነገር የለም አትበሉ አለ አላገኘውትም እየፈለኩ ይገኛል አዎ ወደ ላይ ስትሄዱ የሚያዩዋችሁ ሰዎች ራሱ የተለዩ ይሆናል ዛሬ ነው የተሻለ ቀን ከነገ ነገ ሰራለው እንዳትሉ ነገ ኤክስፔንሲቭ ነው የሚሆነው ቆጥረህ ቀደህ ማትጨርሰው ሌቭል ላይ ትደርሳለህ ኦሬዲ የተገነባ ስሜቱን የቆነጠጠ ስርዓት ያለው ሰው ስለሆነ ባገኘህም ጊዜ የምትኖረው የምታሳየው የምትናገረው ነገር ተመሳሳይ ነው ዛሬ በኢኮኖሚካል ችግር ውስጥ ልትሆኑ ትችላላችሁ ዛሬ ልታደርጉ የሚገባችሁን የገንዘብ ወጪ ለማውጣት ገቢው ላይኖራችሁ ይችላል ዛሬ የምታፈልጓቸው የምትወዷቸው ሰዎች ባላችሁ ኢኮኖሚ የተነሳ በመትፈልጉት ልክ ሳይሆን ዝቅ ያደረጉ ሊገምቷችሁ ይችላል ዛሬ እንደምትፈልጉት በገንዘብ ምክንያት ላትበሉ ትችላላችሁ ዛሬ የምትፈልጉትን ትራንስፖርት ላትጠቀሙ ትችላላችሁ ነገር ግን ዛሬም ሰው ናችሁ ዛሬም ፈጣሪ ነው የሰራችሁ ዛሬም የተከበረ ማንነት ነው ያላችሁ ዛሬም ልባችሁ ይመታል በነገራችን ላይ 1000 ብር ስናገኝ ልባችን ይመታል 10000 ስናገኝ ይመታል 100,000 ሚሊዮንም ስናገኝ ቢሊዮንም ስናገኝ ይመታል ፍጥነቱ አይጨምርም ወይንም አይቀንስም ስትረስ ብቻ ነው የሚያፈጥነው IQ number 1 making more money now IQ number 1 ላይ የምናየው ኢንተለጀንት ልትሆኑ ትችላላችሁ በየአመቱ IQ number 1 ላይ አመታዊ ገቢያችሁን እየጨመረ 1.1 ነበር አሁን 3.6 አለች እሱን አቺቭ ስታደርግ ደግሞ ወደሚቀጥለው IQ number 1 ምን ያደረገ ነው እያደገ ነው IQ number 1 ማለት ገቢያችን እየጨመረ በሌሎቹ IQዎች እየቀነስልን መጣ እንችላለን ስለዚህ 5 IQዎች አሉ እነሱን እንዳለ አንድ ባንድ እየጨመረን መሄድ አለብን ማለት ነው ስለዚህ it's look አሁን ህይወትን ማየት ያለብን እዚህ ላይ ገንዘብ ሲባል ገንዘብ ለማግኘት ማሳደድ ሳይሆን ህይወትን እንደ አድቬንቸር እኮ ካላየ ነው አንድ ቦታ ስታክ እናደርጋለን ይሄንን ነው መሰራው እንደ አይነት ገቢ ነው ማገኘው በቃ አዲስ ነገር አልሞክርም ሰው እኮ ከፍ ያለ ግብ ሲያስቀምጥ ለግቡ ስራ አለ ለግቡ ሐሳብ አለ ለግቡ ልምድ አለ አይደል የሚሰራ ልምድ አለ ስለዚህ ለግቡ ስጋትም አለ አዲስ ግብ ስናስቀምጥ አዲስ ስጋት አለ ወደ ላይ ስትሄዱ የሚያዩዋችሁ ሰዎች ራሱ የተለዩ ይሆናል are you ready ዝግጁ ናችሁ ሆይ ወደ ላይ ለመሄድ በመጀመሪያ ዝግጁ ናችሁ ሆይ ከስራ ጀርባ ዝናን ሊመጣ ይችላል ከስራ ጀርባ ገንዘብ ሊመጣ ይችላል ከስራ ጀርባ ስራ አምላችሁ በትክክለኛ አስተሳሰብ ሆኖ በትክክለኛ IQ ስትገነቡ የሚመጡ ውጤቶች አሉ ፓወር ናቸው ስልጣን ፓወር ነው አይደል ገንዘብም ፓወር ነው ዝናም ፓወር ነው ስለዚህ በዛሬ ነው አስቀድማችሁ የምከተለው ነገር ከሃይማኖት ሊሆን ይችላል ከእንትን ሊሆን ይችላል ከብሔርተኝነት ሊሆን ይችላል ከምናምን የጸዳ ነው ብላችሁ ዛሬ ካላስቀመጣችሁ ዋሲ ወስድ አሳስቆ ነው IQ number 1 2 3 4 5 ታሳድጋላችሁ ድንገት ራሳችሁን የምታገኙት የሆነ ነገር ውስጥ ሊሆን ይችላል ስለዚህ ምን ይሆናችሁ ነው ዛሬው አያያዛችሁ የዛሬ 5 አመት ምን የሚያረጋችሁ ይመስላችኋል አዋዋላችሁ የአብዛኛው ሰው ምን የሚያረጋው ይመስላችኋል ምንም ወደ ምንም እንዴት ሰው ይሄዳል ወዴት ይሄዳችሁ ነው እንደ ሰኞ አዋዋላችሁ እንደ ማክሰኞ አሰራራችሁ እንደ ሮብ አስተሳሰባችሁ እንደ ሐሙስ ስራችሁ እንደ አርብ ጓደኛ አገናኘታችሁ እንደ ቅዳሜ አመሻሸታችሁ የት የምትደርሱ ይመስላችኋል honestly የት ትደርሳላችሁ ይሄ በሳምንት አንድ ጊዜ ብቻ ነው ማረጋው የሚባል ነገር አይገነባም ብላችሁ ነው እንደምታስቡት አይደንቲቲ ሆኖ ይቀመጣል አንዳንዱ ወደ ውድቀት አንዳንዱ ወደ እድገት እንዴት ነው IQ number 1ን የምንጨምረው always remember the process is more important than the goal ከግቡ ይልቅ ከምታስቀምጡት ግብ ይልቅ what am I processing ሰውን እየረዳው ነው ወይንስ ሰውን እየጎዳው ሰውን እያገለገልኩ ነው ወይንስ በሰዎች እየተገለገልኩ ብቻ ነው እየሰጠው ነው ወይንስ እየተቀበልኩ ብቻ ነው በጎ ነገር መልካም ነገር የሰውን ጤና የሚገነባ የሰውን ህልም የሚገነባ የሰውን ራእይ የሚገነባ ነገር ነው መስራው ወይንስ እነዚህን እየሰረቀ ጤናውን እየሰረቀ ነው ያገኘው ያለው የቱን ፍጩ ዱቄቱን አምጪው ላይ ነኝ ወይንስ በፈጣሪ ህግና ልቦናዬም ህሊናዬም በሚቀበለው ስራ ውስጥ ነው እነዚህን መወሰን ያስፈልጋል always remember the process is more
ኢምፖርታንት ነው። ስለዚህ IQ ነምበር 1 በዚህ አይነት ነው ቢውልድ የምናደርገው። ብዙ ሰዎች ለምንድን ነው ይሄንን IQ ነምበር 1 ለመገንባት እንትን የሚሉት የማይችሉት? ሪስክ መውሰድ ይፈራሉ ሰዎች። ሪስክ ማለት ለምሳሌ እኔ የሆነ ቦታ ተቀጥሬ ብሰራ በጣም በሚገርም ሁኔታ ሚኒመም ሪኳየርመንቱን ማሟላት ነው። ኦን ታይም መገኘት፣ ስራ የምባለውን ነገር መስራት አለቀ። በዛ ውስጥ በወር አንድ ጊዜ ደሞዜ ኦር በሳምንት የሚከፈልም ከሆነ ደሞዜ ምን ያደርጋል? ይመጣል። እሱን ፕላን አድርጌ ይኖራል። which is ምን ይሰጣል? የተወሰነ ረፍት ይሰጣል። በወር አንድ ጊዜ ከመምጣት ወደ ኋላ ስለማይቀር። ስለዚህ ሰዎች እንደዚህ አይነት ኮምፎርትን ይፈልጋሉ። በዚህ የተነሳ they don't take risk። ለዚህ ነው ሰዎች ነጋዴ፣ ኢንተርፕረነር ወይም ደግሞ ቢዝነስ ኦነር የሚሆኑት ምን ሲያደርጉ ነው? ይሄን ፍርሃታቸውን አሸንፈው እኔ አልቀጠርም፣ እኔ ደግሞ ወይም ደግሞ ካለኝ ልምድ ከተቀጠርኩት ላይ ወጥቼ ሪስክ ወስጄ አድጋለሁ ብለው they take risk። ሪስክ በመውሰዳቸው ምክንያት ሌሎችን ቀጥረው የተሻለ ያገኛሉ። ሪስክ ስለወሰዱ። ሪስክ የማይወስድ ሰው በፕሮፌሽን ራሱን እያሳደገ ምን ማድረግ ይቻላል? በደሞዝተኝነት ፕሮፌሽኑን ሙያውን እያሳደገ የትምህርት ደረጃውን እያሳደገ የተወሰነ ሌቭል ድረስ ማደግ ይችላል። በቅጥር ህይወት ላይ ይቻላል። it's possible። ሪስኩ ሚኒመም ነው ወይ? አዎ። ሚኒመም ሪስክ በሚሆንበት ጊዜ ኢንካሙ ሚኒመም ነው የሚሆነው። ማክሲመም ሪስክ ስንወስድ ኢንካሙ ማክሲመም ነው የሚሆነው። ስለዚህ ሰዎች በብዛት IQ ነምበራቸው የማያድገው they are not willing to take risk። ምን አይነት ሪስክ መውሰድ ይችላል? ለምሳሌ አንድ ሰው ስራውን ሪስክ ውስጥ ሳይከት ከስራ ሰዓት ውጪ ያለውን ጊዜ ከጓደኞቹ ጋር የሚያጠፋውን ሶሻል ሚዲያ ላይ የሚያጠፋውን ጊዜ ምን ማድረግ ይችላል? በፓርት ታይም ቢዝነስ ልገንባ ብሎ 1 2 3 4 5 አመት መገንባት ይችላል። ቼንጅ አቲቲዩዳችን ምን እናርግ? እንቀይርና ሜክ ሞር ማኒ ኤቭሪ ይር። ሃው አይ ዶንት ኖ መማ ሃው የሚለው ወይም እንዴት የሚለው መንገድ ነው አይደል? መንገድ እኮ መማር ነው የሚያስፈልገው። ኤቭሪ ዴይ ዛሬ ነው የተሻለ ቀን ከነገ። ነገ ሰራለው እንዳትሉ። ነገ ኤክስፔንሲቭ ነው የሚሆነው። ሪስፖንሲቢሊቲያችሁ ሲጨምር ኤክስፔንሲቭ ነው የሚሆነው። ዛሬ ለምሳሌ ያላገባችሁ ለብቻችሁ የምትኖሩ ሰዎች ደሞመንት ስታገቡ ሪስፖንሲቢሊቲ ይጨምራል። ስለዚህ ለስራ የምትሰጡት ጊዜ በአንድ ሰዓት በሁለት ሰዓት እየቀነሰ ይመጣል። ናው ኢንካም ኦፕሽኖች ምን አሉ? ሰልፍ ኢምፕሎይድ መሆን እንችላለን። ራሳችንን ቀጥረን መስራት፣ የተወሰነ ካፒታል ካለን በሙያችን በልምዳችን ተነስተን። እኔ ከዚህ በፊት ብረት ቤት ሰራ ከነበረ የራሴን ብረት ቤት መክፈት፣ ጎሚስታ ውስጥ ሰራ ከነበረ የራሴ ጎሚስታ መክፈት፣ የሰው መኪና እየነዳሁ ራይድ ላይ አገለግል ከነበር ደግሞ የራሴን መኪና ገዝቼ አቅሙ ካለ ሰልፍ ኢምፕሎይመንት የመጀመሪያ። ሌላው መቀጠር ነው ኢምፕሎይመንት። ተቀጥሬም ልምድ ላካብት የምትሉ ሰዎች ካላችሁ አደራችሁን ስራ መፈለግ ራሱ ስራ ነው። ስለዚህ በቅጥርም ህይወት ከሆነ ግጥም አድርጋችሁ ስራ የለም አትበሉ። የምትፈልጉትን ነገር የለም አትበሉ። አለ አላገኘሁትም እየፈለኩ ነው። ይገኛል። አዎ። ሌላው ዳይሬክት ሴሊንግ። እኔ የምሰራው ዳይሬክት ሴሊንግ ከ1998 ጀምሮ እስካሁን ድረስ ዳይሬክት ሴሊንግ ነው የምሰራው። ሌላው ኢኮሜርስ ነው። ኢኮሜርስ ማለት ከማስተዋወቅ ጀምሮ ኤሌክትሮኒካል ኮሜርስ ነው አይደል? ኤሌክትሮኒካሊ ተዋውቆ ኤሌክትሮኒካሊ ተመርጦ ኤሌክትሮኒካሊ ክሊክ ተደርጎ ኤሌክትሮኒካሊ ተከፍሎ ኤሌክትሮኒካሊ ትራንዛክሽን ያልቃል። ፊዚካል እንትኑ በቤታችሁ በመረጣችሁበት በዴሊቨሪ መልክ ይመጣላችኋል። that's called e-commerce። እና አማዞን ያደጉት በዛ። ስለዚህ ኢኮሜርስ ላይ መስራት እንችላለን። ታለንት፣ የተለያየ ታለንት ይኖራችኋል። ችሎታ፣ ዝንባሌ የተሰጣችሁ ያንን በማዳበር ሰው ምንድነው ስፖርቲቭ ታለንት ሲኖረው በዛ ተጠቅሞ ትልቅ ነገር ይሰራል። የሙዚቃ ታለንት ሲኖራችሁ፣ የግጥም ታለንት ሲኖራችሁ፣ የዜማ የፈጠራ የተለያዩ ነገሮችን የመፍጠር እሱን ፈጥራችሁ ታለንቱን ፓተንት ራይት ሄዳችሁ አውጥታችሁበት አንድ የፓተንት ራይቱን ከያዛችሁ ከዛ የተለያዩ ኢንቨስተሮች ጋር በመሄድ ያንን በማስተዋወቅ ፓተንት ራይቱ እናንተ ጋር ያለው አንተ ኢንቨስተር ለኔ 40% ለአንተ 50% 10 ሚሊዮን ብር ነው ኢንቨስትመንቱ ብትሉ ካምፓኒ ይኖራችሁ ማለት ነው። ሌላው ፍራንቻይዝ። ዓለማችን ላይ ከ50 ብር ጀምሮ በፍራንቻይዝ መስራት ይቻላል። ፍራንቻይዝ ቢዝነስ ብሉና how to do a franchise business or how to start a franchise business ብሉ። ከ$50 ጀምሮ በመቶ ሺዎች የሚቆጠሩ በሚሊዮኖች በዶላር የሚቆጠሩ ፍራንቻይዝ ስራ መስራት ይቻላል። ስቶክ ማርኬት ሌላው ነው። ስቶክ ማርኬት ለምሳሌ የባንኮች ሼሮች these days የሌሎችም ካምፓኒዎች ሼሮች ይሸጣሉ። ፋይናንሻል IQ ነምበር 2 protecting your money። ገንዘባችንን ፕሮቴክት ማድረግ አለብን። ከማ አንድ ከራስ ስሜት
የመጀመሪያው ዋነኛው የገንዘባችን ወሳጅ የራሳችን ስሜት ነው። ስንናደድ አላግባብ ገንዘብ እናወጣለን፣ ደስ ሲለን አላግባብ ገንዘብ እናወጣለን፣ በዓል ሲሆን አላግባብ ገንዘብ እናወጣለን፣ ዝቅተ ያለ ስሜት or depressed የሆነ ስሜት የመሐዘን ስሜት ሲሰማን አላግባብ ገንዘብ እናወጣለን። ስሜቶቻችን ሁሉ ገንዘቦቻችን ወሳጅ ናቸው። ስለዚህ ኢሞሽናል ኢንተለጀንስ ማለት በስሜት አለማውጣት። አብዛኞቻችን ደግሞ ሰው ምን ይላል በሚል ብዙ ገንዘብ እናወጣለን። ትራንስፖርት ላይ ከመክፈል ጨምሮ ማለት ነው። ትራንስፖርት ላይ ሰው ስታገኙ ሰላም ብቻ ነው የሚባለው። ደህና ነህ እንዴት ነው ሁሉ ሰላም? አዎ በቃ። ከዛ በኋላ የራሳችሁን አውጥታችሁ ትከፍላላችሁ። አቋም ሲኖራችሁ ምንድነው የምታደርጉ? ልከፍልልህ እፈልጋለሁ፣ ነገር ግን በጀቱ አይፈቅድም። በኋላ እንመጣለን። በጀቱ አይፈቅድም። ለምን? ለዛ ሰው ልክፈል ብላችሁ አልወጣ። ብዙ ሰው ተሯሩጦ ሲከፍል ታያላችሁ። ገንዘብ ስናወጣ ከራሳችን ፕሮቴክት ለማድረግ 3 የተለያዩ ደረጃዎች አሉ። የመጀመሪያው ፋይናንሻል ስትራግል፣ የገንዘብ ግብግብ ውስጥ የምንኖር ከሆነ 1 ወጪና ገቢ አልጣጣም ብለውን፣ ወጪ የቱ ጋር ነው? እዚህ ጋር፣ ገቢ እዚህ ጋር እና ገቢን የኛ ልጅ በርታ እንዳትረታ ማለት፣ ወጪን ደግሞ አንተ ሰውዬ ባክ ጎንበስ ብላ ወደዚህ ገባ በዚህ ሹለክ ማለት ሁሉ ጊዜ ይሄ ነው ግብግብ ማለት። ፋይናንሻል ስትራግል ውስጥ ከሆነን አንደኛ ምን እናደርጋለን? 2 ለምን ጉዳይ ነው የምናውለው ገንዘባችንን የሚለው ግልጽ መታወቅ አለበት። 1 የምናውለው ለቤዚክ ኒድ ብቻ። አማረኝ የሚባል ነገር አይቻልም። ማማር አይቻልም። የፀጉር ስታይል አይቻልም። የልብስ ስታይል አይቻልም። የምግብ ስታይልም አለው አይደል? በርገር ምናምን ስትበላ እንዳትገኝ ማቆም አለ። ኳስ ልወድ ይችላል። ኳስ አላይም። እስከመቼ ድረስ ከምን እስከወጣ ከፋይናንሻል ስትራግል ከገንዘብ ግብግብ እስከወጣ ምን እንደሚሆን ታውቃላችሁ? ኳስ እኮ በማየት ሊሆን ይችላል፣ ፊልም በማየት ሊሆን ይችላል፣ ወይም የሆነ የምፈልገውን ምግብ በመብላት ሊሆን ይችላል። ውስጣችን የተጠራቀመውን የመለወጥ ኢነርጂ በመዝናናት ነው ሪሊዝ የምናደርገው እዛ እና የሆነ ጊዜ ደስ ይለናል። ከዛ ተመልሰን ደግሞ እንደገና ከነበረን ከተዝናናን በኋላ ዝቅ ብለን ነው አይደል የምንገናኘው። በስሜትም በእንትን ነው ሁሌ እንዲህ እየወረድን ላለመሄድ አንዴ እንቆጥብና አመት ሊሆን ይችላል፣ 2 አመት ሊሆን ይችላል። ከዛ በኋላ እኔና ያርገኝ። ስለዚህ ፋይናንሻል ስትራግል ላይ ገንዘብ የሚወጣው ለምን ጉዳይ ነው? ለምንድን ነው የሚወጣው? ቤዚክ ኒድ። ያም ማለት ዛሬ የምበላው ሽሮ ከሆነ ከለሩን መቀየር አይቻልም ማለት ነው። ምግብ፣ ልብስ አሁን ባለኝ ላይ በጭራሽ ከቤዚክ ትንሽ የሚያምር የሚባል አይገዛም። ቤዚክ ስታመም ዘሎ ሆስፒታል አይኬድም። ደማከሴ ምናምን ሚታኘክ ነገር አርጎ አይኬድም። ለምን? የለማ ሞቷል እኮ ኦሬዲ። ሆስፒታልም ቢሄድ ለመትረፍ ነው አይደል? ቢተርፍ በኋላ ወጪ አይደል እንደሚተርፍ። ስለዚህ ከዛ ከመሬት ላይ መነሳት አለብን። ነው ፋይናንሻል ስትራግል ላይ 2 ነገሮች ትጽፋላችሁ። 1 ዛሬ ያላችሁን ወጪ እንዳለ ትደማምራላችሁ። ወርሃዊ ወጪ 1 በ1 በወር ውስጥ ለኔ የስንት ብር ክብሪት ያስፈልጋል፣ የስንት ብር ሻማ፣ የስንት ብር ሽንኩርት፣ የስንት ብር ዘይት ወዘተ ባታቁ ጠይቁ። ከዛ እሱን ደምሩና ያ ነው የወር ወጪ። አንደኛ ደምራችሁት ውጤቱን ስታዩ ካላመማችሁ ኦሬዲ ልምምዷላችሁ ማለት ነው፣ ታውቁታላችሁ። አብዛኞቻችን እንዴት አርጌ ሰርቫይቭ አረኩ የሚል ስሜት ነው የሚሰማ። ደምሩት። ሳሙና እንዳትረሱ። ይሄን ነገር ጻፉት። በትልቁ ካልቸር ሴቪንግ ለችግር ተብሎ አይደለም። ሴቪንግ is a culture። ከማገኘው ላይ የተወሰነች % ቁጭ ማድረግ ልምምድ ነው። ለምን? ብሩ ላይ ስሜቴ ነው ያለው። ብሩ እያለ እማላውጣው እንደሆነ ሳውቅ የሚገርማችሁ በጣም በሚገርም ሁኔታ ከገንዘብ ጋር ምን ያክል አሁን ያለን ሰብኮንሺየስ ማይንድ ሪሌትድ እንደሆነ የምታውቁት ባንክ ያላችሁ ገንዘብ ሴቪንግ አይነካ አይጠገው ማለት ነው። እየጨመረ ሲመጣ ኮንፊደንሳችሁ ጨምር። ፋይናንሻል ስትራግል ላይ አንዱ ታርጌታችሁ ምንድነው የምታስቀምጡት? በአመት ውስጥ ያላችሁን ቅድም ያልኩትን ማለት ነው ወጫችሁን ካልኩሌት ተደርጎ እሱ የሴቪንግ ታርጌታችሁ። እሱ ላይ ስትደርሱ ከፋይናንሻል ስትራግል ከገንዘብ ግብግብ ወጥተናል ነው። ሴቪንግ ለብቻ አካውንት ክፈቱለት። ከዛ በኋላ በየወሩ ምን አርጉ? እዛ ጋር ገቢያችሁ በየሳምንት ከሆነ በየሳምንት፣ በየቀኑ ከሆነ በየቀኑ ከዛ ላይ በፐርሰንት ታስቀምጣላችሁ። ፋይናንሻል ስትራግል ለመውጣት ሌላው ደግሞ ገቢያችሁ ነው። ገቢያችሁ ዛሬ ካለበት ደረጃ
በአራት እጥፍ ከ3 እስከ 4 እጥፍ ድረስ የሚያድግበትን ዛሬ 5000 ብር ያለ ሰው በአራት ሲታጠፍ ስንት ይሆናል? 20000 ብር። ግልጽ ነው። በአራት በ3 ባታረጉት ጥሩ ነው። በአራት እጥፍ አድርጉና ዛሬ ያለኝ ገቢ ማለት ሰርቼ ብቻ አይደለም እየተደጎምኩም ቅድም እንዳልኳችሁ ከድጎማ ወጣለው የሚል አቋም ያስፈልጋል። ግልጽ ነው። ስንት ነው የምትደጎመው ተደማምሮ እሱን ማስቀመጥ፣ ደሞዝ ከሆነ እሱን ማስቀመጥ፣ ቢዝነስ ሰርቼ ከሆነ እሱን ማስቀመጥ። ያንን በመጪው 1 አመት ውስጥ በስንት ማሳደግ? በአራት እጥፍ ማሳደግ ይቻላል። ከታም ጥቼ ዲግ የቅድሙ መንገዶች አሉ አይደል? ያንዳንዳቸውን አጥኑና ስራ ጀምሩ። ስታጠኑና ስታውቁ አልሰራውም እንኳን ብትሉ እናንተ ያላችሁ ኮንፊደንስ እንደሚጨምር ታውቃላችሁ። ለምን? ከምታውቁት የገቢ አይነት አንድ ጨምራችኋል በእውቀት። ስለዚህ ሌላም አለ ማለት ነው የሚለው ነገር ኮንፊደንሳችሁ እየጨመረ ይመጣል። በዛ የተነሳ የምትሰሩት ስራ ራሱ ኦፖርቹኒቲዎች ወደ እናንተ እየመጡ ይመጣሉ። ስለዚህ ፋይናንሻል ስትራግል ላይ ለመውጣት 2 ታርጌት። የሚቀጥለው ከሱ ስትወጡ ፋይናንሻል ኢንዲፔንደንስ። ፋይናንሻሊ ኢንዲፔንደንት ማለት ለምሳሌ ስራ ባጣ፣ ገንዘቤ ቢቆም፣ ታምሜ ድንገት በተኛ 3 ወር 4 ወር ለ1 አመት የሚሆን ቤተሰቤው ከባንክ እያወጣ አመቱ ሙሉ ሊጠቀመው የሚችለው ወጪ አለ የለም? አለ አይደል? ያ ገንዘብ እየወጣ ስለዚህ ለምሳሌ 3 ወር 4 ወር እንትን ብል ከ5 ወር በኋላ ከ6 ወር በኋላ ተመልሼ ወደ ስራዬ ተመልሼ ወደ ንግዴ ተመልሼ አዲስ ነገር ብጀምር ቢያንስ ለአመት አያሳስበኝም። ፋይናንሻል ኢንዲፔንደንት ስንሆን አሁን የቤዚክ ኒድ ዋንትስ የሚባሉ ይፈቀዱልናል። ምንድነው? ፋይናንሻል ኢንዲፔንደንት ላይ ስንደርስ ምግብ ቋጥሮ መሄድ፣ ሬስቶራንት መብላት። ዘሎ 5 ስታር ሆቴል አይገባም። ሬስቶራንት በዱካ ያሉ ሬስቶራንቶች አሉ። በዱካ በበርጩማ ሶፋ ላይ ዘሎ ቁጭ ፊት አይባልም። ስለዚህ በዱካ ያሉ ቦታዎች ላይ መብላት ይቻላል። ቤት እየቀያየሩ መብላት ይቻላል። ከዱካ ግን ከፍ አይባልም። ሽሮ ምናምን በየአይነት ከሌላ ቦታ ከቤት ብዙ ዘመን ስለበላ ሌላ ቦታ እንዴት ነው ይሰራሉ አይሰሩም ለማለት ያክል። ልብስ ሌላው ነው። ልብስ የምንገዛው ልብስ ቁጥር 1 እና 2 ብቻ ከነበረን እነሱን በዛው ስታንዳርድ ምን ማድረግ ይቻላል? መጨመር ይቻላል። ከዛ በላይ ግን ስታንዳርድ መጨመር አይቻልም። አሁን ትግላለው በነገራችን ላይ አንድ ጊዜ ግን ወደ ላይ ከወጣችሁ በኋላ ደስ ይላል። ስለዚህ ፋይናንሻል ኢንዲፔንደንስ ላይ ቤዚክ ኒድ ቤት ከተባለ አሁንም ቀጥታ ካላችሁበት የ5000 ብር የ6000 ብር የ10000 ብር ቤት ኪራይ ወጥቶ ዘሎ 30000 ብር ውስጥ አይገባም በጭራሽ። በኪራይ ውስጥ ቆን ያለን በዛው ኪራይ ውስጥ ቦታ መቀየር ይቻላል፣ ሰፈር መቀየር ይቻላል። ግልጽ ነው። ነገር ግን ስታንዳርዱን በጣም መጨመር አይቻልም። 2 ክፍል ከነበረ 2 ክፍል ዘሎ 5 ክፍል ውስጥ አይገባም። ለምን? አግኝቶ ማጣት የሚባል ነገር አለ። እዛው ሰፈር ነን ገና በእርግጠኝነት እዛው እንድንቆይ እስክንሆን ድረስ ወደ ስሜታችን መሄድ የለብንም። የሚቀጥለው ፓርት ፋይናንሻል ፍሪደም። ሴቪንጎቹ አሁንም አይነኩ። የመጀመሪያው ሴቪንግ የሚነካው ስራችሁ ሙሉ ለሙሉ ቀጥ ቢል የምትሰሩት ለምሳሌ ተቀጥሮ ከሆነ አንድ ሰው ከስራ ቢባረር፣ ነጋዴ ከሆነ ንግዱ ሳምሃው ፌል ቢያደርግ ምናምን በእንደዚህ አይነት ነው ወደ እንትኑ የሚመጣው ማለት ፋይናንሻል ስትራግል አይነኪ አይጠገው ለዛ ጉዳይ ብቻ ነው የሚወጣው። ስላመመው አይወጣ። ሲያመኝ የማወጣው ካልክ ሲያመኝ የሚል ሴቪንግ አሁን ነው አስቀድመ ነው ፕላን የምታደርገው። አይ ታዲያ ሲያመኝ ምናምን ብሞትስ ይላል። አይዟት ሞትም እስካሁን ያልገደለ አሁን ነው እንዴ ሴቪንግ ስትጀምር ነው እንዴ ለመሞት። ፋይናንሻል ፍሪደም የሚገኘው በገንዘቡ ቁጥር ሳይሆን በመቶ ሚሊዮኖች በ10 ሚሊዮኖች በየወሩ የሚያመጣ ሲስተም ስንዘረጋ። How to build system የሮበርት ኪዮሳኪ ካሽ ፍሎ ኳድራንት የሚለው መጽሐፍ አንብቡት። IQ number 3 ሞዶ ፓርቲ ነው። budgeting your money ገንዘባችንን ምን ማድረግ? በጀት ማድረግ። አሜዚንግ ሀገር በጀት ታወጣለች አይደል? በበጀት አመቱ ሲባል ተሰማላችኋል ዜና። ዝም ብላችሁ እየሰማችሁ ለምን ትሄዳላችሁ? በዚህኛውስ በጀት አመት በእኛ ቤት በእኛ ኬስስ በጀት አመት አለ ወይ? በጀት አመት ሲጀምር በጀትስ ይጀምራል። በጀት ማለት ባለፈውም ጠቅሼላችኋለሁ ገንዘብና በጀት የሚለየው ገንዘብ ማለት ያጂው ላዘዘው ነገር ሁሉ በዛው በልኩ መግዛት በሚችለው ልክ ምን ያደርጋል? ይገዛል። በጀት ማለት ግን ያጂው ይሄኛውን የተወሰነውን ቁጥር ለዚህ ጉዳይ ነው እንጂ ከዛ ውጪ አላውለውም ሲል ምን ይባላል? በጀት ይባላል። ለሌላ ጉዳይ አላውለውም የሚለው ውሳኔ ስሜትን ከመግዛት ጋር የተያያዘ ነው። ስለዚህ ስሜታችንን ካልገዛን በጀት ሊኖረን አይችልም። በጀት ስናወጣ በእያንዳንዷ ገቢያችን ላይ መሆን አለበት። በጀት ስናወጣ ትልቁ ፕሪንሲፕል መርህ ሮበርት ኪዮሳኪ የሚለው
pay yourself first honestly ምነግራችሁ መጽሐፉን ያነበብኩ እዚህ ላይ ስደርስ እውነትም ግን የሀብታም ነገር በቃ ራስን መክፈል ይሄ ስለ ሰልፊሽነት ነው ማለት ነው የተሳሳተ መጽሐፍ ያነበብኩ ነው እንዴ ግን እስቲ ልቀጥል የሚል ስሜት በጣም ተሰምቶኝ ነው እቺን ያለፍኳት ሳነብ ምን ይላል ራስህን ቅድሚያ ክፈል ይልና በህይወትህ አንድ ጓደኛ ቢኖርህና ያ ጓደኛ ፓርትነር ቢሆን የቢዝነስ ፓርትነር ቢሆን 50% አዋጣችሁ ቢዝነስ ብትጀምሩ በየወሩ ሂሳብ ሰርተ የምታከፋፍለው አንተ ቢሆን እና ለዛ ሰው የ50% ድርሻውን ባትሰጠው በሚቀጥለው ወር ካንተ ጋር ለመቀጠል ፈቃደኛ ይሆናል ወይ ብሎ ይጠይቃል አይቀጥልም ለምን ድርሻውን ስለወሰድክበት ከዛ በጣም ባልጠበቅኩት መልኩ ምን ይላል በህይወትህ እንድትተነፍስ ልብህ እንዲመታ ሴሎችህ እንዲሰሩ በሰላም ወጥተህ እንድትገባ ወዘተርፈ ይልና በህይወት እንድትቆይ ያደረገ ትልቁ ፓርትነር ፈጣሪ ነው ይሄንን ሁሉ ሲያደርግ ኢንቪዚብል ነው አይታይም ስለዚህ በእምነትህ 10% ለሱ ድርሻው 10% ሊበላው አይደለም ሊጠጣው አይደለም እዛች ላይ ምን አለ ስሜታችን አለ ብሩ ላይ 10% ዘካ ሊሆን ይችላል ኦር ደግሞ አስራት ሊሆን ይችላል ስለዚህ ያችን አስራታችሁን ያችን ዘካችሁን ምን ማድረግ ማውጣት ይሄንን ካላደረክ ሌብነት ነው ፓርትነር በሚቀጥለው ይተውሃል ልምምዱ ያላችሁ ታውቃላችሁ የሌላችሁ ካልሞከራችሁት አይገባችሁ 6 ወር ሞክሩት በመስረቅም በማውጣት በጀት ስታደርግ መጀመሪያ የምታወጣው የፈጣሪን ድርሻን ተቀላቅሎ ነው አንተ ጋር ባደራ መጥቶ ነው እንጂ መመለሳለ ካልኩሌት ስታደርጉ የመጀመሪያው የማን ድርሻ ነው የሚወጣው የናንተ ያልሆነ ይወጣል አይደል 10% አወጣን ችግር የለም ሁለተኛው ምንድነው pay yourself first saving ነው ለነገ ማንነት እስከዛሬ አብሮ ኢንቪዚብሊ ለሰራው ፈጣሪ ድርሻውን ታወጣለህ ሁለተኛው ለነገ ማንነት ስለዚህ የነገ ማንነት ሴቪንግ ነው አይነካ አይጠገ የተባለው እሱም በፐርሰንት ያልነው ለብቻ አደር ፖስታ ገዝተን ነው ልባርጉ ላይ ርዕስ የበጀት ርዕስ ተጽፎበት ማለት ሶስተኛ ሪኢንቨስት ኦን ዮር ቢዝነሳችን ላይ ኢንቨስት የምናደርገው በዚህ ወር እንትን መስራት አለብን መልሰን መግዛት አለብን እንደዚህ አይነት ስልጠና መስጫ አዳራሽ መከራየት አለብን እነሱን አደረግን ከዛ መንዝሊ ኤክስፔንስ የወር ወጪ ይላል የወር ወጪ 1 2 3 እንደጻፈን ብዙ ዝርዝር አለ ባዶ ይሆናል የለም ለነሱ አሁን አልቋል እዚህ ጋር ገንዘቦቹ ቦታ ገብተዋል ነገር ግን ለምሳሌ የቤት ኪራይ የሚባለው አልተሟላም ምግብ የሚለው አልተሟላም ዞር ብለን ስናይ 10% ከዚህ በፊት ማናቀው ለፈጣሪ ተሰጥቷል ከዛ ምን እንላለን ዋናው ሐሳቡ ነውና ለምሳሌ ምናልባት 1000 ብር ከነበረ 900ን እናመጣና 100ን እዛ አስቀርተን ማለት ነው ያው አልቀሩም እንዲባል ማለት ነው ድረስ መለስ አይነት ነገር ከዛ 900ን እዚህ ጋር ስናስገባት አሁንም ምን ይቀራል አስቤዛ ምናምን ይቀራል ሰው ሳይበላ አይኖርም ከዛ ስናይ ሴቪንግ ያው አርገናል እኮ አይታችኋል እኔ ራሷም ስመድብ በደንብ አሳይቻችኋል ስለዚህ ግማሹን ብንቀንስ ባይ ዘ ዌይ ስንጀምር pay yourself first የሚለውን ጀመር ነው አይደል ስንጨርስ ግን እንዴት ነው የጨረሰው እንደ ሀብታም ጀምረን እንደ ደሃ አገላበጥ ነው ከወጪ ጀመርን ማለት ነው የመጨረሻ ላይ ምንድነው pay debt እዳ ክፈል እዳ የመክፈል ፕሮግራም አውጡ ስለዚህ በበጀት ኑሮ ስሜትን መቆጣጠር ይፈልጋል ፍሪደም ላይ እኮ ነገ እንደርሳለን በእንደዚህ አይነት ብለን ከዛ በኋላ ያማረህን ሁሉ ማድረግ የምትችልበት ቆጥረህ ቀደህ ማትጨርሰው ሌቭል ላይ ትደርሳለህ ኦሬዲ የተገነባ ስሜቱን የቆነጠጠ ስርዓት ያለው ሰው ስለሆንክ ባገኘህም ጊዜ የምትኖረው የምታሳየው የምትናገረው ነገር ተመሳሳይ ነው የሚሆነው አራተኛው IQ number 4 leveraging your money ገንዘብን ሌቨሬጅ ማድረግ አለበት ምን ማለት ነው ሌቨሬጅ ማድረግ ለምሳሌ አንድ ሰው ቤት ቢኖረው ብዙ ሰው ቤት ኖሮት በድህነት ውስጥ ይኖራል ኮንዶሚኒየም ሊሆን ይችላል ምናምንና እየተቸገረ ይኖራል ወር ከወር አልሞላለት ብሎ ነገር ግን ቤት ውስጥ ሆኖ እየኖረበት which is ኖረበት ማለት ለቤት ኪራይ 20 እና 30 ሺህ ብር ያወጣ ከነበረ 20 እና 30 ሺህ ብር ሴቭ አድርጎለታል ማለት ነው በዛው ቤት ውስጥ ሆኖ እየኖረ ባንክ ሎን ቤቱን አስይዞ ቢበደር አስይዞ ሲባል መቼም ሰተን ከቤቱ አንወጣም ቤት ውስጥ እየኖርን
ያንን ቫልዩ ያገኘን በባንክ ሎን 10% ኢንትረስት ምን ከፍል ቢሆን ያንን ባንክ ሎን ኢንቨስት ብናደርገው ለምሳሌ ኢንቨስት ብናደርገው 1 ሚሊዮን ብር ተበድረን ሄደን የአንድ ባንክ ሼር ብንገዛ ሼሩን ብንገዛ 30 እና 40% አካባቢ በአመት እናገኝበታለን እኛ 10% ኢንትረስት ምን ከፍል ከሆነ 30% ደግሞ ከባንኩ የምናገኝ ከሆነ ወር ከሼር የምናገኝ ከሆነ ሁለቱን ባላንስ ታደርጉት 20% አካባቢ 1 ሚሊዮን ብር 20% 200 ሺህ ብር ኤክስትራ ካሽ ይኖረናል ቤት ውስጥ እየኖርን ነው የተጠቀምነው ጭንቅላታችን ፋይናንሻል አይኪው ነምበር 1 አንድን ብር ሁለት ቦታ መጠቀም ስለዚህ ሌቨሬጂንግ ዮር ማኒ የምንለው ኔክስት ይሄን ይመስላል አምስተኛውና ኔክስት የመጨረሻው ኢምፕሩቪንግ ዮር ፋይናንሻል ኢንፎርሜሽን ስለ ገንዘብ ያለንን መረጃ እናሻሽል ኤቭሪ ዴይ በየቀኑ እኔ አንደኛ በየቀኑ ለማሻሻል ከፈለጋችሁ ኦንላይን ላይ ቪዲዮ የሮበርት ኪዮሳኪን ቪዲዮዎች እዩ 5 ደቂቃ 10 ደቂቃ ያያያችሁ ኖት ያዙ በመጽሐፍ ደግሞ ሪች ዳድ ፑር ዳድ ካሽ ፍሎ ኳድራንት ኢንክሪዝ ዮር ፋይናንሻል አይኪው a guide to investing before you quit your job እነዚህ 5 መጽሐፎች የሮበርት ኪዮሳኪ ናቸው ፋይናንስ ላይ በጣም የሚገርም ነገር ያስተምራችኋል ስታነቡ ያልገባችሁ እንኳን ነገር ካለ ትራንስሌሽን እየጠየቃችሁ ያማከራችሁ የሆነ የማንበብ ግሩፕ ነገር ያዙና በቃ ፋይናንሻል አይኪዋችንን እናሳድግ ብላችሁ ለ4 ለ5 ለ6 በ15 ቀን አንዴ በወር አንድ ጊዜ ያነበብነውን ሼር የምናረግ እንዴት እየሰራን እንደሆነ ካነበብነው ምን እንደተገነዘብን ለአንድ አመት ለሁለት አመት እንዲህ አይነት ማስተርማይንድ ግሩፕ ቢኖራችሁ ፋይናንሻል አይኪዋችሁ ይጨምራል በዛ ትረስት ሚ አሁን ከምታውቁት ሰው በላይ የሆነ ትልቅ ፋይናንሻል አይኪውን የጨመረ እና ትራንስፎርም ያደረገ ሰው ታገኛላችሁ ናው ፋይናንሻል ኢንፎርሜሽን ለመጨመር አንድ ስለ ትሬንዶች ወቁ ለምሳሌ ጋዜጣ ሊሆን ይችላል የፎርቹን ጋዜጣ or የካፒታል ጋዜጣ ወይንም ደግሞ የቢዝነስ ዜናዎችን ሆን ብላችሁ በቀን 20 ደቂቃ የቢዝነስ ዜና እዩ ወይም አንብቡ የቢዝነስ ዜና ማንበብ or ፎርቹንና ካፒታል በሳምንት አንድ ጊዜ ብትገዙ ከነሱ ላይ የቢዝነስ አብዛኛው ቢዝነስ ፓርት ስለሆነ ፖለቲክሱን ትታችሁ መመለከታችሁ ካልሆነ የቢዝነስ ዜናውን እዩ የቢዝነስ ዜናን ማየት ኦፖርቹኒቲዎችን እንድታዩ ያደርጋል ቴንደሮችን እዩ ጨረታ ምን አይነት ጨረታ ይወጣል የሚለው ማየት ቢዝነሶች የት አካባቢ እንዳሉ እንድታውቁ ይረዳል ሌላው ጌት ኢንፎርምድ ስለ ቢዝነሳችሁ በደንብ ኢንፎርምድ ሁኑ ምንድነው የምሰራው ብላችሁ እየሰራችሁ ያላችሁ ከሆነ ጥሩ ወይም ደግሞ ወደፊት እሰራዋለሁ ብላችሁ የምታስቡትን ነገር መረጃውን ሰብስቡ የምታውቁት ነገር ላይ ነው የተሻለ ተጫዋች መሆን የምትችሉት አይደል ሰው የማያውቀው ጨዋታ ላይ የተሻለ ተጫዋች ሊሆን አይችልም ቢዝነስን በተሻለ መልኩ ለማወቅ እሱን አድርጉ